ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የጀነራል ምግበ ኃይለ ወንድም ነጋሽ ኃይለ ኤርትራ መግባቱ ተገለጸ። ነጋሽ ኃይለ የተባለ የጀነራል ምግበ ኃይለ ወንድም ከዱባይ ወደ ኤርትራ መሄዱን የሻዕቢያ አክቲቪስት ሀወል ሰይድ ከአየር ማረፊያ ተቀብሎ ከጀነራል ፊሊፖስ ጋር እንዳገናኘው መረጃዎች የጠቆሙ ሲሆን ጀነራል ፊሊፖስም ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ እንዳገናኘቱም ነው የተሰማው። ይህ የጀነራል ምግበ ኃይለ ወንድም የሆነው ነጋሽ ኃይለ የተባለ ግለሰብ የፌዴራል መንግስትን ለመገልበጥ አብረን ለመስራት ተስማምተናል የሚል ሪፖርት ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ ማቅረቡ ነው መረጃዎቹ የገለጹት። ይህ በእንዲህ እንዳለ ዶክተር ደብረጽዮን፣ ጀነራል ኃይለ ስላሴ ወይም ወዲም በይተይ፣ ጀነራል ፍስሐ ኪዳኑ፣ ፍስሐ ማንዱስ፣ ጀነራል ማሾ በየነ፣ ጀነራል ምግበ ኃይለ በአስመራ ፓላስ ሆቴል እና በሰንበል በየዕለቱ የሚገናኙበት ቢሮአቸው እንዳደረጉትም ተጠቁመዋል። ከዚህ በተጨማሪ እንደተገለጸውም የህወሓት ቡድን በመንደፈራ በሰናፍና በትሆምቢያ የተባሉ የኤርትራ አካባቢዎች የተለያዩ ቢሮዎች ከፍተዋልም ተብሏል። በፈትለ ወርቅ ገብረ እግዚአብሔር ወይም ሞንጆሪኖ ወንድም የሆነው ዳዊት ገብረ እግዚአብሔር የተመራ ህወሓትን የሚደግፉ የትግራይ ባለሀብቶች ከኤርትራ ባለሀብቶች ጋር ስብሰባ ማካሄዳቸውም ነው የተሰማው። የኢትዮጵያን ሉዓላዊነት ጥሰው ከትግራይ ክልል ከመዲናችን አዲስ አበባ ከተማና ከዱባይ የተውጣጡ ነጋዴዎች በስብሰባው ለመወያየት ወደ ኤርትራ የሄዱ ሲሆን ከነዚህ መካከልም አምባሳደር ብርሃነ ገብረ ክርስቶስ እንደሚገኙበትም ነው የተገለጹት። ስብሰባው ላይ በዙም ሚቲንግ የተከታተሉ ነጋዴዎች መኖራቸውም ነው የተጠቀሰው። የሻዕቢያ የስለላ መዋቅሮች አድዋና አክሱም ከተማዎች ከነተሽከርካሪዎቻቸው መግባታቸውም ተረጋግጧል። ተያይዞም የሻዕቢያ ሰራዊት በራማና በዛላምበሳ ሲያደርግ የነበረው የመንገድ እንቅስቃሴዎቹን ሙሉ በሙሉ በሚባል ደረጃ ትቶ በአዲያቦና እገላ በኩል መጓዝ መጀመሩም ነው እየተነገረ የሚገኘው። በሙሽራው ላይ ዘግናኝ ግድያ የፈጸመው ሚዜ በእስራት ተቀጣ። በማዕከላዊ ትግራይ ዞን እገላ ወረዳ ከ2 ዓመት በፊት በጓደኛው ላይ አሰቃቂ የግድያ ወንጀል የፈጸመው ተከሳሽ በ20 ዓመት ጽኑ እስራት መቀጣቱ ተገልጿል። ተከሳሽ አወት ገብረ መስቀል በሚያዝያ ወር 2016 ዓ.ም በእገላ ወረዳ ሆያ ጣቢያ ነዋሪ በነበረው ጓደኛው ምችዊ ገብረ መድህን ላይ ግድያ መፈጸሙ በማስረጃ መረጋገጡ የትግራይ ክልል ማዕከላዊ ዞን ፖሊስ ጽሕፈት ቤት አስታውቋል። በወቅቱ ሟች ምችዊ ገብረ መድህን የሰርግ ስነ ስርዓቱን አከናውኖ ከባለቤቱ ጋር በቤት ውስጥ በነበረበት ሌሊት ተከሳሹ በስተጀርባ ባለው በር በማንኳኳት ሙሽራውን ለይቶ ወደ ውጭ ካስወጣ በኋላ በቢላዋ አውግቶና ገደል ውስጥ በመጣል ህይወቱ እንዲያልፍ አድርጓል። ወንጀሉ ከተፈጸመ በኋላ ለ2 ዓመታት ያህል በሚስጥር ተይዞ የቆየ ቢሆንም የወረዳው ፖሊስና አስተዳደር እንዲሁም የዞኑ ፖሊስና አቃቢ ህግ በቅንጅት ባደረጉት ረጅም ጊዜ የወሰደ ምርመራ ወንጀለኛው ሊለይ ችሏል። የምርመራ ሂደቱ በተለያዩ መረጃዎችና የሰው ምስክሮች ተደግፎ የቀረበ መሆኑን ፖሊስ ገልጿል። ጉዳዩን ሲመለከት የቆየው የማዕከላዊ ዞን ከፍተኛ ፍርድ ቤት የእንትጮ ምድብ ችሎት የካቲት 5 ቀን 2018 ዓ.ም በዋለው ችሎት ተከሳሽ አወት ገብረ መስቀል በፈጸመው ግፍ የተሞላበት ግድያ ጥፋተኛ ሆኖ በመገኘቱ የ25 ዓመት ጽኑ እስራት እንዲቀጣ ወስኖበታል። 39ኛው የአፍሪካ ህብረት ጉባኤ ኢትዮጵያ ብሔራዊ ጥቅሟን ያንጸባረቀችበት ነው ሲል የውጭ ጉዳይ ሚኒስቴር አስታወቀ። 39ኛው የአፍሪካ ህብረት ጉባኤ ኢትዮጵያ ብሔራዊ ጥቅሟን ያንጸባረቀችበት መሆኑን የውጭ ጉዳይ ሚኒስቴር ገልጿል። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋዬ ዛሬ ለጋዜጠኞች በሰጡት መግለጫ ኢትዮጵያ ከእንግዶቹ አቀባበል ጀምሮ እስከ አሸኛኘት ጉባኤውን በስኬት እንዳስተናገደች ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በጉባኤው ያደረጉትን ንግግር ጨምሮ ከጉባኤው ጎን ለጎን ከተለያዩ ሀገራትና ተቋማት መሪዎች ጋር የባለ ብዙ ወገንና የሁለትዮሽ ውይይት ያደረጉበት እንደነበርም አስታውሰዋል። ለ39ኛው የአፍሪካ ህብረት መደበኛ ስብሰባ፣ ለ48ኛው የህብረቱ ስራ አስፈጻሚዎች ምክር ቤት እንዲሁም ለሁለተኛው የጣሊያንና አፍሪካ ጉባኤ የ41 ሀገራት መሪዎች 48 የውጭ ጉዳይ ሚኒስትሮችን ጨምሮ ከ20,000 በላይ ተሳታፊዎች ወደ አዲስ አበባ መምጣታቸውም ገልጸዋል። ለእንግዶቹ ደረጃውን የጠበቀ ትራንስፖርትና ሆቴል አገልግሎት ማቅረብ በመቻሉ ደስተኞች እንደነበሩ አምባሳደር ብርሃኑ ጸጋዬ ተናግረዋል። እንግዶቹ በአዲስ አበባ ልማት መደነቃቸውና ለሀገራቸው በምሳሌ
ምሳሌነት እንደሚወስዱት መግለጻቸውን በመግለጫቸው ጠቁመዋል። አቶ ግርማ ዋቄ የኡጋንዳ አየር መንገድ ዋና ስራ አስፈጻሚ ሆነው ተሾሙ። የኡጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ በከፍተኛ የአመራር ቀውስና በቢሊዮን የሚቆጠር ገንዘብ ኪሳራ ውስጥ የሚገኘውን የሀገራቸውን ብሔራዊ አየር መንገድ እንዲታደጉ የቀድሞውን የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ ግርማ ዋቄን በጊዜያዊ ስራ አስፈጻሚነትና በአማካሪነት ሾመዋል። ይህ ያልተጠበቀ ሹመት የተሰማው አየር መንገዱን በዋና ስራ አስፈጻሚነት ሲመሩ የቆዩት ጄኒፈር ባሙትራኪ ከኃላፊነታቸው እንዲነሱ መደረጉን ተከትሎ ነው። ፕሬዝዳንት ሙሴቬኒ ለትራንስፖርት ሚኒስትሩ በላኩት መመሪያ መሰረት አቶ ግርማ እንደ አውሮፓውያን አቆጣጠር እስከ ሐምሌ 2026 ድረስ አየር መንገዱን በጊዜያዊነት ይመራሉ። አዲስ የተሾሙት አቶ ግርማ ዋና ተግባራቸው በአየር መንገዱ ውስጥ የሚታዩ የአመራር ድክመቶችን ማስተካከልና ገቢን የሚያሳድግ አሰራር መዘርጋት መሆኑንም ተጠቅሷል። አቶ ግርማ አየር መንገዱን በቋሚነት የሚመራ ብቁ ስራ አስፈጻሚ የመፈለጉን ሂደት በበላይነት እንዲቆጣጠሩም ኃላፊነት ተሰጥቷቸዋል። እድሜያቸው 82 የደረሰው አቶ ግርማ ዋቄ በዓለም አቀፉ የአቪዬሽን ዘርፍ የአፍሪካ አቪዬሽን አባት በሚል የሚጠሩ ስመጥር ባለሙያ ናቸው። የኢትዮጵያ አየር መንገድ ዛሬ ለደረሰበት ዓለም አቀፍ ዝናና ተወዳዳሪነት ያበቁት ግንባር ቀደም መሐንዲስ እንደሆኑም ይታወቃል። ዩጋንዳ ከፍተኛ ኪሳራ ያስመዘገበ ያለውን አየር መንገዷን ወደ ትርፋማነት ለመቀየር የአቶ ግርማን የረጅም ዘመን ልምድና ዲሲፕሊን እንደ ትልቅ ተስፋም ተመልክተዋለች። ዩክሬን የወታደሮቿን ዘር በማቀዝቀዣ እንዲቀመጥ ገንዘብ እንደምትደጉም ተገለጸ። በጦርነት ወታደሮቿን እያጣች ያለችው ዩክሬን የወታደሮቿን ዘር በማቀዝቀዣ ለማስቀመጥ ድጎማ እየሰጠች እንደሆነ ተገልጿል። ለአውሮፓውያን አቆጣጠር በ2022 የሩሲያና ዩክሬን ጦርነት ሲጀመር የግል የስነ ተዋልዶ ክሊኒኮች ሴት ወታደሮች እንቁላላቸውን፣ ወንዶች ደግሞ የዘር ፈሳሳቸውን እንዲያስቀምጡ አማራጭ አቅርበዋል። ለአውሮፓውያን አቆጣጠር በ2013 ይህንን ለመቆጣጠር የተነሳው የዩክሬን ምክር ቤት ለአገልግሎቱ በገንዘብ ለመደጎም ህግ አውጥቷል። ህጉን ካረቀቁት የምክር ቤት አባላት አንዷ የሆኑት ኦክሳና ዲሜትሪቭ ወታደሮቻችን ወደፊታችንን እየተከላከሉ ነው፣ ነገር ግን የእነርሱን ወደፊት ሊያጡ ይችላሉ፣ ስለዚህ እድል መስጠት ነው የፈለግነው ብለዋል። የሁሉም ወታደሮች ናሙና ከሞቱ እስከ 3 ዓመት ድረስ በነፃ የሚቀመጥ ሲሆን የትዳር አጋሮቻቸው እንዲጠቀሙት አስቀድሞ በጽሁፍ ፍቃድ ካላቸው ለመጸነስ መጠቀም ይችላሉ ተብሏል። እርምጃው ከጦርነቱ በፊት ዩክሬንን የገጠማት የስነ ህዝብ ቀውስና ከጦርነቱ በኋላ ወጣቶቿ ተገድለውባት የተባባሰውን ችግር ለመፍታት ያለመ እንደሆነም ተነግሯል። ሂላሪ ክሊንተን የትራምፕ አስተዳደር የኤፕስታይን መዝገብ ለመሸፈን እየሞከረ ነው ሲሉ ከሰሱ። ሂላሪ ክሊንተን የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አስተዳደር ከሟቹ የወሲብ ወንጀለኛ ጄፍሪ ኤፕስታይን ጋር በተያያዙ ሰነዶች አያያዝ ላይ ለመሸፈን እየሞከረ ነው ሲሉ ከሰዋል። ፋይሎችን በቶሎ አውጡ ሲሉ የቀድሞው የአሜሪካ የውጭ ጉዳይ ሚኒስትር በበርሊን ዓመታዊ የዓለም ፎረም ላይ በተገኙበት ወቅት ተናግረዋል። ዋይት ሀውስ ፋይሎችን በመልቀቅ ዲሞክራቶች ከመቼውም ጊዜ በበለጠ ለተጎጂዎች ያደረጉት ጥረት አጽንኦትም ሰጥቷል። ከሟቹ የወሲብ ወንጀለኛ ኤፕስታይን ጋር የተያዙ በሚሊዮኖች የሚቆጠሩ አዳዲስ ፋይሎች በዚህ ወር መጀመሪያ ላይ በዩናይትድ ስቴትስ የፍትህ ዲፓርትመንት ዶጄ ተለቀዋል። በወቅቱ ምክትል ጠቅላይ አቃቢ ህግ 3 ሚሊዮን ገጾች ገና አልተለቀቁም፣ የግል የህክምና ሰነዶች በመኖራቸው የህፃናት ጥቃት ስዕላዊ መግለጫዎች ወይም ሌሎች ምርመራዎችን አደጋ ላይ የሚጥል ሰነድ በመኖሩ አለመለቀቁን አስታውቋል። አንድሪው ማውንባተን ዊንዘር በኮንግረሱ ኮሚቴ ፊት ሄደው መመስከር አለመቻላቸውን በተመለከተ ሂላሪ ክሊንተን ጥያቄ ቀርቦላቸው ሲመልሱ እያንዳንዱ ሰው እንዲመሰክር የተጠየቀው መመስከር ያለበት ይመስለኛል ብለዋል። ኤፕስታይን የተባለውና ከበርካታ ቱጃሮች ጋር ግንኙነት ያለው አሜሪካዊ የፋይናንስ ባለሙያ ከፈጸማቸው የወሲብ ወንጀሎች ጋር በተያያዘ ጥፋተኛ ሆኖ በመገኘቱ የተፈረደበት ሲሆን እንደ አውሮፓውያን አቆጣጠር በነሐሴ ወር 2019 በወሲብ ንግድ ዝውውር ክስ ያለው የፍርድ ቤት ቀጠሮ እየጠበቀ ያለ ራሱን በእስር ቤት ውስጥ አጥፍቶም ተገኝቷል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እንመለስ። እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ